የማን ነው? የያፌት ነው ማለት ነው። የያፌት ነው ሊሆን የሚችለው። መቼም ቢሆን የያፌት አይሆንም፣ የናታን ነው የሚሆነው ልጁ ማለት ነው። ታዲያ ምን ሊባል ነው? እንዴት ብላ ልታሳምነው ነው? እንደውም ከዚህ በፊት ካለፉባቸው ታሪኮች ወይም ከዚህ በፊት ካለፉባቸው ችግሮች የባሰ ችግር አሁን ነው የሚፈጠረው ማለት ነው። ምክንያቱም ናታን ሊያውቅ ነው። እፍራታ ምንድነው? ኤፉ ምንድነው የምትሆነው? ያፌት ራሱ ካወቀ ይገላታል። ህፃኑ የእፍራታ ከነገረችው ማለት ነው። እፍራታ ያንተ አይደለም ብላ ያፌት ከነገረችው ያፌት ይገላታል። ወይኔ ኤፉ ደግሞ የባሰ ጣጣ ውስጥ ነው የገባችው፣ ችግር ላይ ማለት ነው። አሁን ልጅ ይዘህ ምንድነው የምታረገው? ወይም ከሆዷ ታስወጣለሽ ማለት ነው። አማራጭ ያላት ይሄ ነው። ከሆዷ ታስወግደዋለሽ ማለት ነው። ሌላ ምንም አማራጭ የላትም። በፈጣሪ ምን ውስጥ ነው የገባችው? እውነቴን ነው የምላችሁ፣ በጣም ከባድ ነው። ወይ ጣጣ ለቆማጣ ብቻ እንዴት እንደሚያደርጉ ቀጣይ ቪዲዮ ራሱ እስከሚለቀቅ እኔ ራሱ በጉጉት ነው የምጠብቀው ማለት ነው። እንግዲህ ህይወት አንዳንድ ጊዜ በምታውቁት መንገድ ሳይሆን በማታውቁበት መንገድ ነው ህይወት የምትመራው። መቼም ብትሆን እኛን በምንፈልገው መንገድ አይደለም ህይወት የሚሆነው። በጣም ከባድ ነው። የሰው ልጅ በእንደዚህ አይነት ህይወት ውስጥ ያልፋል ብሎ ማሰብ በጣም ከባድ ነው። አረ ምን ትጃጃያለሽ? ፊልም እኮ ነው ልትሉ ትችላላችሁ። አይ ነው አውቃለሁ ፊልም ነው፣ ቢሆንም በጣም ከባድ ላይ ነው ያለችው። እንግዲህ ለእፉዬ ድረሱላት። በጣም ከባድ ነው። እኔ በነገራችን ላይ ከፊልማቸው ውስጥ እፍራታን በጣም ነው መወዳት። እኔ ለበጻ ጋር የተጫወተችው እንትኖች በጣም ደስ የሚሉ ነው። አብዛኛው ጊዜ በዛ ላይ ሀሳብ ቪዲዮ ምናምን የሚሰራው ነገሮች ላይ እሷ በጣም ከራሷ ጋር ሊሄድ የሚችሉትን ነገሮች ነው የምትመርጠው ማለት ነው። እና በጣም ጎበዝ ናት ብዬ ነው ማስበው። እንደዚህም ያው ያፌትን ብቻ ነው እዛ ቡድናቸው ለምጠላው ማንን ነው ብትሉ ያፌትን ብቻ ነው የምጠላው። ምክንያቱም ምንድነው ያፌት ህይወት ታሪክ ላይ የተለያዩ ቦታዎች ላይ ሲሰራ በጣም ክፉ ነገር መርጦ ነው የሚሰራው። በእርግጥ እንደሚሰራ የተሰጠ ነገርን ነው የሚሰራው። አርቲስት እስከሆነ ድረስ የተሰጠውን በጸጋሪ ነው የሚጫወተው፣ ከራሱ ጋር ሊሄድ የሚችለውን። ያው አንዳንድ ጊዜ እኛ ስጋ ለባሾች እስከሆነን ድረስ ከምናያቸው ነገሮች አንዳንዶቼ መጥላት አለብን። አይ ይሄ ይቅርብኝ፣ ሌላ ካለ እሰራለሁ፣ ከሌላ ይቅርብኝ ብሎ ማለፍ አለበት። እንደዚህም ደግሞ እንትና የምትባለው ማናት እቺ ቁን የሚያረጋት ቁልት እሷም አብዛኛው ጊዜ ክፋት ነው የምትሰራው። ክፋት ብቻ የክፋት መጨረሻ ምን እንደሆነ ብቻ ሳይተ ነው የሚያልቀው ማለት ነውና በጣም ነው የምታሳዝነው። ማን ነበረች ስሟ ራሱ በጣም መስጠሊታ ነው። ያው እሷ አይደለችም፣ በርግጥ እሷ አይደለችም። እሷ የምትጫወተው ጸጋሪ ነው እንጂ የፊልሙ እንትን ነው እንጂ መቼም እሷ አይደለችም። አንድ ጊዜ እንደው ቲክቶክ ላይ ገብታ እንዴ ሴጣንም ቲክቶክ መግባት ጀመረ እንዴ ተብሎ በኢየሱስ ስም ብታዩት ማለት ነው እንዲህ ነው ያሽከረከሯት። ቢሆንም ግን እሷ እንደዛ እንዳልሆነች እሷ ሌላ ሰው እንደሆነች እዛ ቦታ የምትጫወተው ሌላ ነገር እንዳልሆነ እንዳላገባችው ምናምን የተናገረችው። ብቻ በዚህ ምድር ላይ ያለን ገንዘብ፣ ታዋቂ መሆን፣ ሁሉም ነገሮች አንድ በአንድ ያልፋል። ማያልፈው ሰማይና ምድር ብቻ ነው ማለት ነው። ስለዚህ እሷም አንዳንድ ጊዜ በራሷ ሃይማኖት መጠንከር አለባት። አረ ይሄ አንዳንድ ይቅርብኝ ማለት አለባት ማለት ነው። ብቻ ከባድ ነው። ቢሆንም ለማንኛውም ኤፉ እንግዲህ ልጇ የያፌት ሊሆን ነው ወይስ የማን ሊሆን ይችላል የሚለውን ለማወቅ ሁላችሁም ጓጉታችኋል ብዬ አስባለሁ። እኔም እንደዛው ነኝ። ለማንኛውም ውድ ጓደኞቼ ስለነበረን ቆይታ አመሰግናለሁ። ሁላችሁም አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምታደርጉ አመሰግናለሁ። መልካም ቆይታ። ቻው ባይ። ቢያምም ጨክነሽ መሄድ ግድ የሚሆንብሽ ጊዜ አለ። መገኘትሽ ተራ ነገር የሆነበትን ሰው እንዴት ስለመኖርሽ ልታስረጁ ትችላለሽ? ስፋትሽ ምን ያህልና የት ድረስ እንደሆነ እስክትሄጂ ድረስ ያልገባውን ሰው እሱን በመፈለግ ምን እየሆንሽ እንደነበር
በምን አይነት ቃል ልትገልጭለት ትችያለሽ?